ውድ የአንኮይ ሚዲያ ቤተሰቦቼ እንዴት ናችሁ? ዛሬ እንግዲህ አጠር ያሉ የወንጀል ታሪኮችን አንድ ላይ ሰብሰብ አድርጌ ነው ይዤላችሁ የመጣሁት። እስከ መጨረሻው ድረስ እንድትከታተሉኝ በአክብሮት ተጋብዛለሁ። ለምትሰጡኝ ድጋፍ፣ ለምትሰጡኝ መልካም አስተያየቶች፣ ለምታበረታቱኝ ሁሉ ምስጋናዬ ከልብ ነው። ቻናሉን ሰብስክራይብ ያላደረጋችሁ ቤተሰቦች ሰብስክራይብ አድርጋችሁ እንድትከታተሉኝ፣ እምለቃቸውን ቪዲዮዎች ከወደዳችኋቸው ደግሞ ላይክ እንድታደርጉ፣ የሚሰማችሁን ሐሳብም እንደተለመደው በኮሜንት መስጫው ላይ እንድታሰፍሩልኝ በትህትና ለማስታወስ እወዳለሁ። አመሰግናለሁ። የበለጠው ጨካኝ ማን ነው? ስትወለድም ተፈጥሮ ፊቷን አዙራባታለች። እጅና እግሯ እንደ ጤነኛ መሰሎቿ የሚሰራ አልነበረም። በእናቷ ጀርባ ላይ እንደሆነች መሬት ነክታ ሳትድህና ሳትጫወት 3 ዓመት ሞላት። መዓዛ የሚባል ስም ወጥቶላታል። ወላዲቱ ከ3 ልጆቿ መሃል የዚህችኛዋ በሽተኛነት ከማሳዘን አልፎ ስሜቷን የፈተነ ነገር ውስጥ ከቷታል። ሕፃኗ በተፈጥሮ አካሏ የማይታዘዝላት ፓራላይዝ መሆኗ የወደፊት እድሏን እንዳጨለመው እናቲቱ አውቃለች። ሐኪሞቹም ተስፋ የሌለው ነገር እንደሆነ ነግረዋታል። የደስደስ ያላት ልጅ በሳቅና በፈገግታ ይችን ዓለም ተጋርታታለች። አሁን ለእርሷ እጅና እግር ብዙ ጥቅም የለውም። የእናቷ ጀርባ ይበቃታል። እናቷ ብዙ አወጣች፣ አወረደች። ከዚያም ወሰነች። አንድ ቀን ለዓይን ያዝ ማድረግ ከመጀመሩ በፊት ለባሏ ታናሽ እህት ሕፃኗን ጥቁር አንበሳ ወስዳ ለአሳዳጊ ልትሰጣት መሆኑን ተናግራ ወጣች። እናቷ ጀርባ ላይ ሆና ወጪ ወራጁን ማየት ያስደስታታል። ሕፃኗ እየፈነደቀች በኮልታፋ አንደበቷ ሰው ባይገባውም በቀስታ ታወራለች። እናትየው የቀድሞ ወረዳ 17 ክልል ቦሌ አውሮፕላን ማረፊያ ጀርባ ደረሰች። ጊዜው በጋ ቢሆንም በአካባቢው ወራጅ ውሃ አለ፣ ወንዝ ቢጤ። ይህ ወንዝ ሕፃኗን ከስቃይ እናትየዋንም ከሀሳብ ለመገላገል ቀድሞ ነበር የተመረጠው። በእናቲቱ ሕፃኗን ከጀርባ አወረደቻት። አይኗን የምታየውን ሕፃን ወደ ወንዝ ወረወረቻት። ዞር ብላም ላታይ ወደ ቤቷ ዘገመች። ቤት ገብታ ጥቁር አንበሳ ለአሳዳጊዎች ልጅቷን መስጠቷን አበሰረች። በማግስቱ ግን ወራጅ ውሃው ያንሳፈፈው ያልታወቀች ሕፃን አስከሬን በሰዎች ተገኝቶ ለፖሊስ ለምርመራ ተልኳል። የሕፃን አስከሬን ተገኘ መባሉን የሰማው የባሏ እህት ባለቤት ነገሩ ከነከነው። ሕፃኗን አፈቀችኝ፣ የሰጠሽበት ውሰጅኝና ሊያት አላት። ሁለተኛ ላልደርስ አስፈርመውኛል አለችው። ይህኔ ጥርጣሬውን እንደያዘ ለፖሊስ አሳወቀ። ፖሊስ ተጠርጣሪ ተገኘለት። ይዞ ጠየቃት። አዎ የኔ ልጅ ናት። በችግር የተነሳ በሽተኛ ልጅ ማሳደግ አልቻልኩም። አባቷ ሞቷል። የመከረኝ ሰይጣን ነው አለች። ሕፃኗ የተፈጥሮ ጭካኔ ሳያንሳት በእናቷ ተጨማሪ ጭካኔ ለህልፈት ተዳረገች። እናትየው ግን የልጅቷ አይን አሁንም ፊቷ ላይ አለ። ውሃ ውስጥ ልትከታት ስትል አይኗን በፈገግታ ያየቻት። 2 ቀሪ ልጆችም ያላሳዳጊ አባትና እናት ቀሩ። ለአባታቸው እህት ተሰጥተው። ልጅ ላይ የጨከነችው እናት ግን ወህኒ ቤት ተላከች። ከተፈጥሮና ከእናትየው የበለጠው ጨካኝ ማን ነው? የመጨረሻ ውሳኔ። የ14 ዓመት ታዳጊ ነው። የሚኖረው ከአጎቱ ጋር ነው። የ5ኛ ክፍል ተማሪ ሲሆን በትምህርቱ ደካማ የሚባል አይነት እንዳልሆነ የክፍል ጓደኞቹ ይመሰክራሉ። ኢዮብ ብርሃን አንድ ወቅት ላይ የትምህርት ነገር ከበድ ያለው መሰለ። በዚህ ላይ አጎቱን በጣም ይፈራቸዋልና በውጤቱ ሲደክም ዝም እንደማይሉት ያውቃል። በጣም ተጨነቀ። ማድረግ የነበረበት ጉዳይ አንድ ብቻ ነው። ይህን ደግሞ ህሊናው አልፈቅዳለው። የ5ኛ ክፍል ትምህርቱን አጠናቆ ወደ 6ኛ ክፍል ተዛውሯል። ውጤቱ ግን የሚጠበቀውን ያህል አይደለም። በተለይ በሂሳብ የትምህርት ዘርፍ በውጤት ካርዱ ላይ ሊቀመጥ የተዘጋጀው ውጤት አጎቱ እንደማይፈልጉት አመርቂ ያለ መሆኑን ያውቃል። ኢዮብ
አንድ ነገር አሰበ። ሐምሌ 3 ቀን ትምህርት ቤት ለልጆቹ ሰርተፍኬት የሚሰጥበት ጊዜ ነበርና ልቡ እየፈራ ወደ ትምህርት ቤቱ አቀና። አጎቱ ደግሞ ይጠብቁታል። ማታ ላይ ይዞላቸው የሚመጣውን ውጤት ማየት ፈልገዋል። ወይ ሊያመሰግኑት ወይ ሊወቅሱት። ወድቀህ ከሆነ እዚች ቤት እንዳትመጣ የሚለውን ያጎቱን ትዕዛዝ በልቡ እያሰበ ነበር ወደ ትምህርት ቤቱ የተጓዘው ታዳጊው። ሰዓቱ ደረሰና ተማሪዎች ሁሉ ውጤት ካርዳቸውን መቀበል ጀመሩ። የኢዮብ ተራ ደረሰና እሱም ሰርተፍኬቱን ከክፍል ኃላፊው መምህር እጅ ተቀበለ። አየው፣ እንደገመተው በሂሳብ የትምህርት ዘርፍ ካርዱ ላይ የተቀመጠው ውጤት አነስተኛ ነው። ሌላ አማራጭ አልነበረውም። ሰረዘው። 58 የነበረውን 68 አድርጎ አስተካከለው። በወረቀቱ ላይ የነበረው የእስክሪብቶ ድልዝ ግን በግልጽ ያስታውቅ ነበር። ቤቱ ገባ። ለአጎቱ አሳያቸው። አጎቱ በዚያ በተደለዘ ውጤት ላይ አተኮሩ። ታዳጊው ደነገጠ። ትምህርት ቤቱ ነው እንጂ ያልደለዝኩትም አላቸው። አላመኑትም። ነገ ትምህርት ቤት ሄደን እናረጋግጣለን አሉት። ልቡ ድው ድው አለ። ትምህርት ቤት ሄደው እውነቱን የሰሙ ጊዜ ከትምህርት ቤቱ ከሚደርስበት ወቀሳና ቅጣት ይልቅ የራሳቸውን ድብደባና ቁጣ ሲያስበው ከበደው። መሸ። እሱም በሐሳብ እየተብሰለሰለ ወደ መኝታው የሄደ መሰለ። እንቅልፍ አልወስድ አለው። ተነሳና ወደ ጓሮ ወጣ። ያሰበውን አደረገ። በማግስቱ ጠዋት የተነሱት አጎት መኖሪያ ቤታቸው ጓሮ የጣራ እንጨት ላይ በቅዳጅ ጨርቅ የተንጠለጠለ ሰው አዩ። ኢዮብ ነው። ሞቷል። ራሱን በገዛ ሱሪው ቅዳጅ አንቆ ገድሏል። ለጊዜው የወሰደው መፍትሄ ይህ ነበር። ብዙዎች ነገሩን አሳዛኝ ብለውታል። የበረንዳውን ጣራ ላለመምታት እንደ ሀገሩ ባህል ጭፈራው ቀልጧል። በዘፈንና ጭፈራ የደረቁ ጉሮሮች በጠጅና በጠላ የራሱ ነው። ሰርግ ነው። የአካባቢው ወጣቶች ቤቱና በሰፊው የተጣለው ዳስ ጠቧቸው ውጭ ተሰብስበው ጭፈራውን ያስነኩታል። በዘፈኑ ወገቡን የሚንጣው ትከሻውን የሚያርገፈግፈው ወጣት ሁሉ መምሸቱን ያወቀው አይመስልም። የካ ቦሌ ተብሎ በሚጠራው አካባቢ ነው። በቀድሞ ወረዳ 28 ክልል። ሰዓቱ እየገፋ ወደ ሌሊት ተጠጋ። በድካም የተሸነፉ ሙሽሮች ወደ ጫጉላ ቤታቸው አልገቡም። ብር አምባር ሰበረልሽ ጀግናው ልጅሽ ሊባል ገና ጥቂት ሰዓታት ይቀራሉ። እኩለ ሌሊት ሳይሆን ጫጉላ ቤት አይገባም። ሙሽራው ኋላ ላይ ወገቡን ቢንዳይለው እንዳይጨፍር ተመክሯል። ቁጭ ብሎ ያያል ድለቃውንና ጭፈራውን። ከምሽቱ 5 ሰዓት ሲሆን ሰው ሁሉ ተሳከረ። በደስታም በጠላም አምሮን አወዘ። ከጨፋሪዎቹ አንዱ የሆነው ጉርሙ ለገሰ ወኔው መጣ። ከጎኑ ለእናቷም ለአባቷም አንድ የሆነች ጥይት ያቀፈች ማካሮፍ ሽጉጥ ታጥቋል። ለክፉ ቀን ነበር ይህችን ጥይት ያስቀመጣት። ዛሬ ግን ጓደኛው ስላገባ ምን አባቱ ይህችን ጥይት ባጨዋትስ ብሎ ወስኗል። ለክፉ ቀን ያስቀመጣትን ለደስታ ቀን አደረገው። በረንዳ ላይ ቆመ። በጭፈራውና በድለቃው መሃል ጮክ ብሎ እንዲሰማ በማለት በጨለማው ውስጥ አንድ ተኮሰ። ጥይቷ ከሽጉጡ አፈሙዝ ውስጥ ላፍ ብላ ወጣች። ይቺ ቅጽበት ያንን ሁሉ ደስታ ወደ ሐዘን ለወጠችው። ጭፈራውን ሲያቀልጡት ከነበሩ ወጣቶች መሃል አንዱ ከጥይቷ ድምፅ ጋር እኩል መሬት ላይ ተዘረረ። ከድር ኢማም ነው። ለደስደስ የተተኮሰችው ጥይት ያረፈችው በከድር ቀኝ አይን ላይ ነበር። የቀበሌው ታጣቂዎች ደረሱና ጉርሙን ይዘው ወደ ጣቢያ ወሰዱት። ሰርጉ ቆመ። ፖሊስ ምርመራ ሲጀምር ያቀረበለት ጥያቄ አንድ ነበር። ምን አለበት ከተኮስክ ወደ ሰማይ ብትተኩስ ኖሮ? ጉርሙ እያለቀሰ የሰጠው መልስ ግን ፖሊሱን አስገርሞታል። የበረንዳውን ጣራ ላለመምታት ነበር አለ። ያም ሆነ ይህ ከድርም ሞተ፣ ጉርሙም ታሰረ። የበረንዳው ጣራ ግን ታዝኖለታልና ተረፈ። ምናልባት ዛሬ በዝገት ተቀዶ ይሆን?
ህልመኛው ሹፌር። ተስፋዬ ደርቤ የ23 ዓመት ወጣት ነው። ሶልማ ጠቅላላ ስራ ተቋራጭ ውስጥ በዘበኝነት ተቀጥሮ መስራት ከጀመረ ገና የወር ደመወዙን መብላቱ ነው። አንድ እሑድ ቀትር ላይ በዘብ መጠበቂያ ቤቱ ጋደም እንዳለ በአእምሮ ሲያብሰለስለው የነበረው ነገር ከመኝታው ብድግ አደረገው። የተፈጠርኩት ለሾፌርነት እንጂ ለዘበኛነት አይደለም ብሎ ያስብ ነበርና ይህን ዕጣ ክፍሉን ባለማግኘቱ ይበሳጭ ነበር። ተስፋዬ ሾፌር ለመሆን ያለም እንጂ መኪና ነድቶም አያውቅም። ነጂ ጓደኛም የለው። የዘብ ቤት ውስጥ እያለ የተሰማው ቁጭት ግን አሻግሮ እንዲያደረገው። ግቢ ውስጥ ከቆሙት መኪናዎች መካከልም አንዲት ቶዮታ ፒካፕ ላይ አረፈ። በተስፋዬ ግምት ይህቺ ትንሽ መኪና ለመንዳት ብዙም አትከብድም። ባይሆን መፍራት ኮብራዎቹንና ከባድ መኪናዎቹን ነው። ቀላሏን መኪና ለመንዳት እሱ ጋር ከሚቀመጠው የመኪና ቁልፍ መሃል መዘዝ አድርጎ የቶዮታዋን አወጣና በሯን ከፍቶ ተደላድሎ ተቀመጠ። ሲያደርጉ አይቷልና ወገቡ ላይም ቀበቶ አሰረ። ከዚያም እግሩን ፍሪሲዮንና ነዳጅ መስጫው ላይ አስቀመጠ። ነዳጅ መስጫው አጠገብ ያለውን ፍሬን ግን አገልግሎቱን አያውቀውምና ተወው። እንግዲህ 3 እግር የለው፣ ያው በሁለቱም መጠቀም ነው እንጂ። የያዘውን ቁልፍ ሞተር ማስነሻ ውስጥ ሲሸጠው የተኮረኮረችው ቶዮታ መር ብላ ነፍስ ዘራችና ተንቀሳቀሰች። ይሄኔ ጋሽ ተስፋዬ የቱን ይዞ የቱን እንደሚለቅ ግራ ተጋባ። በድንጋጤ የቀኝ እግሩን በነዳጅ መስጫው ላይ ጠበቅ አድርጎ ረገጠ። ለማቆም መሞከሩ ነበር። ይሄኔ ቶዮታዋ ተፈተለከች። መንገድ በሌለው ግቢ ውስጥ ስትንደረደር መሪውን ለቆ በሩን ለመክፈት መታገል ጀመረ። በሩ ተከፈተ። መኪናዋም ተንደረደረች። የድርጅቱ አስተዳደር ቢሮ ፊት ለፊት ነበርና ተስፋዬ አይኑ እያየ በመኪናዋ ቀረበው። መኪናዋ ተስፋዬ ገብቶበት የማያውቀውን የአስተዳደር ቢሮ ልታስጎበኝ ያሰበች ይመስላል። ደርምሳለት ገባች። ይህ ብቻ አልበቃም። ውስጥ ያለውን ንብረት ደረማምሳ በአፍንጫዋ ቢሮ ታኮ የተሰራበትን የሰው አጥር ግቢ ነዳ ቆመች። ተስፋዬ መኪናዋ ላይ በተጋገረው ፍርስራሽ ተቀብሮ ለጥቂት ደቂቃዎች ጸጥ አለ። በድንጋጤ እንዴት እንደሆነ ሳያውቀው ከፍርስራሽ መሃል ወጥቶ ሲያይ ግራ ገባው። ተደናግጦ ፖሊስ ጋር ደወለ። የተናገረው መልእክት ግን ለራሱም ግራ አጋብቶታል። የሞተ ሰው አለና ቶሎ ድረሱ ነበር ያለው። ፖሊሶቹ በፍጥነት መጡና በሩን አንኳኩ። አስከሬኑን ከመኪናው ውስጥ ለማውጣት ሲፈልጉ ሾፌሩ እኔ ነበርኩ አላቸው። ያው የሞትኩ ሰው ነኝ፣ መንዳት ሳልችል የሰው መኪና ውስጥ ገብቼ ይህን ሁሉ ጉድ አመጣሁ ብሎ አለቀሰ። አለህ አልሞትክም ብለው እስር ቤት ጨመሩት። የ13300 ብር ኪሳራ ድርሰሃል ተብሎ የተከሰሰው ተስፋዬ ከዚያን ቀን ጀምሮ የሹፌርነት ህልሙን እርግፍ አድርጎ ተወ። ባሌ ግደሉልኝ። የ38 ዓመቷ ወይዘሮ በቂርቆስ ክፍለ ከተማ የቀድሞ ቀበሌ 34 ክልል ውስጥ ይኖራሉ። በ16 ዓመታቸው ካገቧቸው ባለቤታቸው ጋር ሲኖሩ እነሆ 20 ድፍን ዓመታት አለፉ። ያኔ ታዲያ የ10ኛ ክፍል ተማሪ ነበሩ። ቢሆን ዕውቀት አልገፋ ብሏቸው ትምህርቱን እዚያው ላይ ቀጥ አድርገውታል። በትዳር ዘመናቸው 3 ወንድ ልጆች አፍርተዋል። ሰውየው ታዲያ ከወደ ውሃ አካባቢ የማይጠፉ ነበሩና ቤቱ ከፍቅር ይልቅ የጭቅጭቅ አውድማ መሆኑ አልቀረለትም ነበር። ሚስት በዚህ ነገር ሲበሳጩ ዘመናት ተቆጠሩ። መጨረሻ ላይ መረራቸው መሰል የወሰኑት ነገር ሁሉ አጓጉል ሆነ። ከዚያም አንድ የሰፈራቸውን ልጅ አማከሩት። ባሌን ግደልልኝ፣ ልጁ አላቅማማም፣ እኔ አቅም ባይኖረኝም የሚገድልልኝ አይጠፋም አለና ተስፋ ሰጣቸው። ለዚህ ወጣት ታዲያ 200 ብር ለመክፈል ተስማሙ። የ20 ዓመት ባላቸውንና የ3 ልጆቻቸውን አባት በ200 ብር። እንደው ለሰሚው እንኳን ደህና ዋጋ አይደለም። የተጠየቀው ልጅ ግን አረ ዝቆሽ ነው የሰጠሽኝ ብሎ ብሩ እንደማያንሰው ገልጾላቸዋል። ወጣቱ ግን እኒህ የእናቱ ጓደኛ ዛሬ ምን ነካቸው ብሎ አሰበ። ለሻይ መጠጫ 20 ብር ተሰጠው። 100 ብር ከመግደሉ በፊት፣ ከገደለ በኋላ ደግሞ ቀሪው 100 ብር ይከፈልሃል ተባለ። ግብረ አበር ካለውም ከግድያው በኋላ ሞቅ ያለ ሽልማት እንደሚሰጠው ተገለጸለት።
የሚከተለው መመሪያም ተነገረው። ማታ 2 ሰዓት ተኩል አካባቢ ቤት መጥተህ ሰው ይጠራሃል ብለህ ወደ ውጭ አስወጣው። ከዚያም መስከረም ማዞሪያ አካባቢ ወዳለው ኮረኮንች መንገድ አስገባው። ሰው ጭር ሊል ስለሚችል እዚያው ግደለው። መግደልህን የማውቀው ኪሱ ውስጥ ያለውን የካዝና ቁልፍ ስታመጣ ነው አለችው። ልጁ ይህን መመሪያ ተቀብሎ በተባለው ቀን 2 ግብረ አበሮቹን ይዞ መጣ። ሴትየዋ መናገራቸውንና መመሪያ መስጠታቸውን ቀጥለዋል። በተለይ ልጁ ካመጣላቸው 2 ሰዎች አንደኛው ፈርጠም ያለ በመሆኑ ገዳይ እሱ እንዲሆን ተፈልጓል። ቤታቸው አስገብተው 50 ብር ሰጥተው ያገዳደሉን ሁኔታ ነግረው አብራሩለት። ይህ ሰው ግን ፖሊስ ሆኖ ተገኘ። የሰፈር ልጅ ተብሎ ግደልልኝ የሚል ተልእኮ የተሰጠው ሰው ለፖሊስ አመልክቶ ኖሮ አብሮ ገዳይ መስሎ የመጣው ወጣት ፖሊስ ነበር። ሴትየዋ በመቅረጸ ድምፅ የተቀረጸውን የግደሉልኝ መመሪያቸውን ሲሰሙ ደነገጡ። ባላቸውን ይቅርታ ለመጠየቅ ወሰኑ። ባልየው ግን ሰው ከገዳዩ ጋር ይኖራል ወይ ብለው 3 ልጆቻቸውን ይዘው ከቤት ወጡ። ፖሊስም ግለሰቧን በወንጀል ሙከራ ቢከሳቸውም ይህን ክፉ ሀሳብ ተዉት ተብለው ተለቀቁ። ዛሬ በዚህ አደገኛ ሀሳባቸው ሳቢያ ብቸኝነታቸውን ይገፋሉ። ሚስቴ ናፈቀችኝ። የዛሬን አያድርገውና 2 ጎረቤታሞች የቅርብ ጓደኛሞችም ጭምር ነበሩ። አበበ ተፈሪና አቶ ኃይለማርያም እሸቱ። አበበ በእነርሱ ወዳጅነት ውስጡ ደስተኛ ይምሰል እንጂ ጓደኝነቱን አልፈቀደውም። የዚህ ምክንያቱ ደግሞ ሚስቱ ናት። መውጫ መግቢያ ሳጣት። ኃይለማርያምን ወሽመሻል ብሎ ባለቤቱ ግራ ገባት። እንዴት ምንስ የምታስበው ብታጣ በጓደኛ ትጠረጥረኛለህ ሆይ ብላ ለቀሰች። በጃላለም አበበ ጸቡ በረታና ከጓደኛዬ ጋር አልጋ ተጋፈሻል ብሎ ከቤት አባረራት። ነገሩ በዚህ ቢበቃ መልካም ነበር። ወደ ሌላ ጉዳይ። አቶ ኃይለማርያም ወረዳ 5 ቀበሌ 06 የምስራች ሆቴል አካባቢ ከሌላ ጓደኛቸው ጋር ቆመው የሆድ ሆዳቸውን ያወራሉ። አበበ እንደተቀየማቸው አላወቁም። ጓደኛቸው ነውና ይወዱታል። ሲመጣ ስላዩት በፈገግታ ነበር ከሩቅ የተቀበሉት። ሰላም የሚላቸውም መስሏቸው ነበር ቀኝ እጁን ጠበቅ አድርጎ ሲዘረጋ። የዘረጋው እጅ ግን ለሰላምታ ሳይሆን ለጸብ ነበር። በያዘው ሹል ነገር አንገታቸውን ወጋው። ወዲያውም ከአካባቢው በሩጫ ተሰወረ። የተደናገጡት ሰዎች በደም ተበክለው የነበሩት አቶ ኃይለማርያምን ወደ ሆስፒታል ቢወስዷቸውም ነፍሳቸው ግን አልተረፈችም፣ ሞቱ። ፖሊስ አበበን ለማግኘት ሲማስል 2 ወራት አለፉ። አበበ በተራው ሚስቱን አፈቀችው። ከጓደኛዬ ጋር ወሰለትሽ ብሎ ያባረራት ሚስቱ በአይኑ ዞረች። አንድ ቀን ምሽት ላይ ተደብቆ ከከረመበት ካራቆሪ በመምጣት በር አንኳኳ። ሚስቱና እናቱ ከፈቱለት። እንደገባ ጥቂት ተጨዋወቱ። ናፍቀሽን የመጣሁት አላት ለሚስቱ። በዚህ ላይ ደግሞ ላንቺ ስል ነው ሰው የገደልኩት አለ። ሚስት ልታስተናግደው ደፋ ቀና ያለች መሰለች። መጣሁ አለችና ወጣ አለች። ከዚያ በፍጥነት የሆነ ሆነ። በሩን ከውጭ ቀረቀረችው። ከዚያም የድረሱልኝ ኡኡታን አቀለጠችው። ይህን ጊዜ አበበ ደነገጠ። በመስኮት ዘሎ ለመውጣት ፈለገ። ሞከረም። ተንደርድራ ነቀችውና ግብ ገጠሙ። ሰው ተሰበሰበ። ሰው ገድሎ የተሸሸገ ወንጀለኛ ነው፣ በሕግ አምላክ ያዙልኝ ብላ ጮኸች። ሲታይ ለካ አበበ ነው። ሁሉም ተረባረበ። የአቶ ኃይለማርያም ቤተሰቦች ጭምር የአባታቸውን ገዳይ ያገኙት። ፖሊስ ሰውየው ተጨፍጭፎ ከመገደሉ በፊት ደረሰ። ናፍቃው ሊጠይቃት በመጣው ሚስቱ የተያዘው አባወራ አዳሩ ከእርሷ ጋር ሳይሆን ከመሰሎቹ ሕግ ተላላፊዎች ጋር እስር ቤት ውስጥ ሆነ። ምንም ባሌ ቢሆንም አለች ሚስትየዋ ለፖሊስ ስትናገር፣ ምንም ባሌ ቢሆንም የሰው ነፍስ አጥፍቶ እየተፈለገ ዝም ብዬ አላይም። ፖሊስ በበኩሉ ወንጀል የፈጸመ ሁሉ የእጁን ማግኘት እንዳለበት የምታሳይ አርአያ ናት ብሏለችን ሴት። ለነገሩ ብሎ ግን እሱን ጠየቀው። አታገኙኝም ነበር፣ ግን ምን ያደርጋል ሚስቴን አፈቀችኝ ነበር መልሱ።
በ5 ቁና እህል። ብርቄ የ7 ዓመት ሕፃን ናት። ከጓደኞቿ ጋር መጫወት ለዚህ ዕድሜዋ ቀዳሚ ስራዋ ነው። ትምህርት አልጀመረችም። ከጠዋት ጀምራ ከኩዮቿ ጋር ስትሯሯጥ ስትለፋ ቀኑ ያልፋል። አንዱን ቀን ግን ከወትሮ የተለየ ነገር ተፈጠረ። ልጅቷ እንደ ወትሮ ውጭ ውላ ወደ ቤት ለምሳ አልመጣችም። የብርቄ ቤተሰቦች ስጋት ቢገባቸው ወጥተው ፈለጓት። የለችም። አካባቢው ታሰሰ። የገባችበት ጠፋ። ቤቱ በሐዘንና በለቅሶ ተዋጠ። ሳምንታት አለፉ። ይህችን ጨቅላ አየን የሚል ሰው ጠፋ። መኪና ከሽቷት ነው እንዳይባል ያለችበት ሾላ ሰፈር አንዳች የሰፈር መኪና እንኳን የማያልፍበት ነው። የሰለባትን ነገር ሁሉም በየግምቱ አስቀመጠ። ትክክለኛው ነገር ግን ሊታወቅ አልቻለም። ኋላ ላይ ግን በአካባቢያቸው ያለ አንዱ አረቄ ቤት ውስጥ በጠጭነት የገባ አንድ ሰው በተመልካቾች ጥርጣሬ ውስጥ ወደቀ። ልጅቷ ከጠፋች ከ5 ወር በላይ ሆኗት ነበር። የአቦን ግብር የበላ ይለፈልፋል እንደሚባለው ሆኖ ሰውየውን መጠጥ ሞቅ ሲለው እዚህ አካባቢ ጠፋች የተባለችው ልጅ ስንት ዓመቷ ነው ብሎ ጠየቀ። የማያውቀው ሰፈር መጥቶ የዛሬ 5 ወር ስለጠፋች ልጅ የሚጠይቀው ሰው ጉዳይ የገረማቸው ሰዎች አፋጠጡት። ፈራ። ፖሊስ ጋር ትሄዳለህ ሲባል ግን መናገር ጀመረ። የዛሬ 5 ወር በሰፈሩ ሲያልፍ አያት። ከጓደኞቿ ተለይታ ቁጭ ብላለች። ነይ ከረሜላ ልግዛልሽ አላት። ተከተለችው። ብዙ ርቀት አብረው ሄዱ። ለሷ የመሰላት ሱቅ ፍለጋ ነበር። እሱ ግን ከዚያም ራቀ። በመኪና አሳፍሮ አቃቂ ይዟት ሄደ። ለሆኑ ሰዎች በአገልጋይነት ሰጣቸው። በምትኩ እህል ሲደርስ ሊሰፍሩለት ተነጋገሩ። በ5 ቁና እህል ሸጣት። የ7 ዓመቷን ሕፃን። ልጅቷን የተቀበሉት ሰዎች ከጉልበቷ አቅም በላይ ስራ እያሰሩ መከራዋን አበሏት፣ ደበደቧት፣ ምግብ ከለከሏት። ሕፃኗ ከሳች። የሻጩ ሰውዬ እህል ግን አልደረሰም። ለ5 ቁና እህል ተብሎ ለ5 ወር ያህል በጭካኔ እጆች ውስጥ ቆየች። በአጋጣሚ የተገኘው ሰው የተዋዋለበትን ነገር ከመፈጸሙ በፊት በፖሊስ እጅ ወደቀ። ልጅቷን ካለችበት መርቶ አሳየ። ወላጆቿ ሞታ የተነሳች ያህል ቆጠሯት። ከስታና ጠቁራ በቤተሰቦቿ ናፍቆት የምታለቅስበት አይኗ ቀልቶ ነበር የደረሱላት። ወደ ሞቀው ጎጇ ወሰዷት ሕፃኗን። የሰረቃትን ሰው ደግሞ ወደ ወህኒ ቤት። ፍርድ ቤት በዚህ ሰው ላይ የ6 ዓመት ጽኑ እስራት ፈርዶበታል። በአሰሪዎቿ ላይ ደግሞ የ2 ዓመት እስራት።